ሰላም እንዴት ናችሁ? ይህ ሆያው ኤዱኬሽን ነው። እኔም እዝራ አራራ ይባላለሁ። ዛሬ ማይክሮሶፍት አክሰስን በመጠቀም ሪሌሽናል ዳታቤዝ እንዴት ክሬት እናደርጋለን የሚለውን ነገር የምናየው ይሆናል። በቆይታችን ሁለት ነገሮችን እንረዳለን። የመጀመሪያውና ዋነኛው ምን እናደርጋለን ይላል፣ ዳታቤዝ እና ቴብል ክሬት እናደርጋለን። ማንን በመጠቀም? ማይክሮሶፍት አክሰስ የመጀመሪያው ነው። ማለትም ኢአርዲ ማለት እንደዚህ አይነት ሞዴል ቢሰጠን ስለ ሞዴል አሰራር አይተናል። ባለፈው ክላስ እንዴት ዳታዎችን ወይም ስፔሲፊኬሽን ወደዚህ ሞዴል እናመጣለን የሚለውን ነገር ተማምረን ነበር፣ አይተን ነበረ። ይህ ኢንቲቲ ይባላል። ይህም ኢንቲቲ ነው። ዜን ደግሞ አትሪቢዩት በኦቫል ይቀመጣል፣ በዳይመንድ ደግሞ ምን ይቀመጣል ብለናል? የሁለቱ ሪሌሽንሽፕ በዳይመንድ ይቀመጣል ነው። ዛሬ ደግሞ የምናየው ሞዴሉን ጨርሰናል። የምናየው እነዚህ ሞዴሎችን ወደ ትክክለኛ ዳታቤዝ እና ቴብል እንዴት ነው ምንቀይራቸው? አንድ ኢንቲቲ ራሱን ችሎ ምን ይሆናል ብለን ነበረ በፊት? ቴብል ይሆናል። አንድ ኢንቲቲ ራሱን ችሎ ምንድነው ማለት ነው? ቴብል ነው። ሪሌሽን አንዳንዴም ምን ይሆናል ብለናል? ቴብል ይሆናል። ይህ ሞዴል የምናየው ሞዴል ሶስት ምን አለው ማለት ነው? ቴብል አለው። ወደ ዳታቤዝ ስንቀይረው እንዴት አድርገን ነው ይህን ነገር ሞዴሉን ወደ ቴብል የምንቀይረው የሚለውን ነገር በማይክሮሶፍት አክሰስ በመጠቀም ዛሬ እናያለን። እሱ ብቻ አይደለም፣ ስንቀይር የምንቀይረው እነዚህ ሞዴሎች ዝም ብለው ሞዴል አይደለም፣ ሳምፕል ዳታ ሞዴል እናያለን። የሚያሰራ ትክክለኛ ሳምፕል ዳታ ሞዴሎችን ምን እናደርጋለን ማለት ነው? ኢምፕሊመንት እናደርጋቸዋለን። አንድ ኤግዛምፕል በማየት እሱን ወደ ቴብል እንቀይረዋለን። ያ ሳምፕል ዳታ ማን ነው? እንዴትስ ወደ ቴብል እንቀይረዋለን የሚለውን ደግሞ እስኪ ወደ ላባችን እንግባና እስከዛሬ በፓወርፖይንት በፕሬዘንቴሽን አላየንም። እስኪ ገብተን እንስራ ማይክሮሶፍት አክሰስ ላይ ማለት ነው። ስለዚህ በቀጥታ ወደ ክላሳችን። እሺ ወደ ላብ ክላሳችን መተናል። ማይክሮሶፍት አክሰስን ተጠቅመን እንዴት ቴብል ክሬት እናደርጋለን የሚለውን ነገር እንመልከት። ይህን ነገር በትክክል ለመስራት አንድ ሳምፕል መስራት ፈልገናል። እሱ ምንድነው? ስኩል ላይብራሪ ማኔጅመንት ሲስተም ክሬት እናደርጋለን ነው። ይህ ስኩል ላይብራሪ ማኔጅመንት ሲስተም ሶስት ቴብል ወይም ኢንቲቲዎች አሉት ነው። እነማን ናቸው? ስቱደንት፣ ቡክ እና ሎን። እንደምናውቀው ስቱደንት ማለት በዛ ትምህርት ቤት ውስጥ ያሉ ተማሪዎች ሲሆኑ እነሱን አስመልክቶ አትሪቢዩት ወይም ፊልዶች ወይም መረጃዎች ይኖራሉ። እነማን ናቸው? ስቱደንት ምን አለው? ስቱደንት አይዲ፣ ኔም፣ ግሬድ ኤንድ ኢሜል አለው ማለት ነው። ሁለተኛው ቴብል ደግሞ ቡክ ነው። እዛ ላይብረሪ ውስጥ የሚኖሩ መጽሐፎችን ዳታ የሚይዝልን አንድ ቡክ የተባለ ቴብል ይኖረናል። እሱም ምን ኢንፎርሜሽን ነው የሚይዘው? ቡክ አይዲ አለው፣ ታይትል አለው፣ ኦተር አለ፣ ፐብሊሽድ ይር አለው ማለት ነው። ሎን ወይም ቦሮ ቴብል ደግሞ ራሱን ችሎ አለ። ማለትም ተማሪዎች መጽሐፍ ሲዋሱ የትኛው ተማሪ የትኛውን መጽሐፍ ተዋሰ፣ መቼ ቀን ተዋሰ እና መልሶም ከሆነ መቼ መለሰው የሚለውን የሚይዝልን አንድ ቴብል አለ። በአጠቃላይ ሶስት ቴብል አለን። ኢአርዲ ሞዴላችን ይህን ይመስላል። አላማችን አሁን ይህንን ወደ ማይክሮሶፍት አክሰስ ቴብል መቀየር ነው። ማለትም ላሳያችሁ፣ እልቅ ያለለትን ያለቀውን ስራችንን እንመልከት። መጨረሻ ላይ ስንጨርስ የሚኖረን ማለት ነው። ይህ ማይክሮሶፍት አክሰስ ነው። እዚህ ጋር እንደምታዩት ስቱደንት የተባለ አንድ ቴብል አለ፣ ሎን አለ፣ ቦሮ ቡክ ማለት ቡክ ቴብል አለ። ሶስት ቴብል አለ። ስቱደንትን እስኪ እንክፈተው። ያው ስቱደንትን ስንከፍተው ስቱደንት አይዲ፣ ስቱደንት ኔም፣ ፎን ኤንድ ግሬድ አለ ማለት ነው። የተለያዩ መረጃዎችን ይዟል። እዚህ ጋርም ስንመጣ ቡክ የሚለውን ስንከፍተው ቡክ አይዲ፣ ታይትል ምናምን ብሎ የነሱንም የተወሰነ ሳምፕል ዳታዎች ይዟል። ዜን ሎንጋ ስንከፍተው እሱም ስቱደንት አይዲ፣ ቡክ ምናምን እነማን ናቸው የሚለውን ነገር መረጃ ይዟል። ይህን ነገር ነው ማይክሮሶፍት አክሰስ ተጠቅመን እኒህ ሶስቶችን እንሰራለን ነው። ዛሬ እንዴት እንሰራለን የሚለውን ነገር ነው በትክክል የምንመለከተው ማለት ነው። እሺ ከዛ በፊት ለማስታወስ ያህል ማይክሮሶፍት አክሰስ ምንድን ነው የሚለውን እስኪ ሪቫይዝ እናድርግ። እንደምናውቀው ዲቢኤምኤስ ነው ምን የሚያደርግልን? ክሬት ማኔጅ ኤንድ አናላይዝ ዳታቤዞችን የሚያደርግልን ነው። ይህም ማይክሮሶፍት አክሰስ ማወቅ ያለብን የመጀመሪያው ነገር ቢኖር ምንድን ነው? ዳታቤዝ ምንድን ነው የሚለውን ነገር ነው። ዳታቤዝ ኢዝ ኤ ኮንቴነር ነው። በቃ ባጭሩ ዳታቤዝ ማለት መያዣ እቃ ነው። መያዣ አካል ነን። የሚይዛቸው ኦብጀክቶች ወይም እቃዎች አሉ ማለት ነው። እነዛ ማን ተብለው ይጠራሉ? ዳታቤዝ ኦብጀክት የተባሉ እቃዎችን የሚይዝልን ኮንቴነር ማን ተብሎ ይጠራል ነው? ዳታቤዝ ይባላል ነው። እዚህ ጋር ዳታቤዝ ኦብጀክት የምንላቸው እነማን ናቸው? ዳታቤዝ የሚይዝልን እቃዎች እነማን ናቸው ከተባሉ አራት ናቸው በማይክሮሶፍት አክሰስ።
እነሱም ቴብልስ፣ ኩዌሪ፣ ፎርም ኤንድ ሪፖርትስ ነው። ሶ እነዚህ አራት ነገሮችን ዳታቤዝ ኦብጀክት ናቸው። ማን የሚይዝልን? ዳታቤዝ የሚይዝልን። እስኪ አንድ በአንድ እንመልከታቸው። ቴብል ማለት ያው እንደምናውቀው ስቶር ዳታ ለማድረግ በሮ እና በኮለም የተሰደረ መረጃ የሚይዝልን ኮር ኦፍ ዳታቤዝ ነው። ፎርምስ ምንድን ነው? ፎርም ማለት ዳታ ወደ ቴብል ወደዚህ ማስገባት ስንፈልግ ዩዘር ፍሬንድሊ ኢንተርፌስ በመጠቀም እንደምታዩት ስቱደንት ኔም ወይም ኮርስ ምናምን ካለ እና ፎቶ ማስገባት ከፈለግን ቀለል ባለመልኩ እንድናስገባ የሚረዳ አንድ የዳታቤዝ ኦብጀክት ነው ማለት ነው ፎርም። ኩዌሪስ ደግሞ ምንድነው? ኩዌሪ ማለት እንደምታዩት ምኑን ሪትሪቭ የሚያደርግልን ነው? ዳታ ሪትሪቭ ማድረግ ምንፈልግ ወይም ማኒፑሌት ወይም አናላይዝ ዳታ ማድረግ ምንፈልግ ከተለያዩ ቴብሎች ኩዌሪ ይባላል። መጠይቅ እንደማለት ነው። አራተኛው ደግሞ ሪፖርት ነው። ምን ስንፈልግ ሳመሪ ልንፈልግ እንችላለን ከቴብሉ ወይም ዳታዎችን ዲስፕሌይ ማድረግ ልንፈልግ እንችላለን። ምን ለማድረግ ፕሪንት ልናደርገው እንችላለን፣ ቪው ለማድረግ ሊሆን ይችላል። እንደዚህ አይነት ሪፖርት ልናዘጋጅ እንችላለን። ሶ ዳታቤዝ ኦብጀክት የሚባሉት እነዚህ አራቶች ናቸው ማይክሮሶፍት አክሰስ የሚሰጣል። አሁን ወደ ዋናው ነገር እንግባ። እንዴት ነው ማይክሮሶፍት አክሰስ ላይ ነገሮችን መስራት የሚችለውን ነገር የሚለውን እንመልከት። ከዛ በፊት ግን ብዙ አይነት የማይክሮሶፍት አክሰስ አይነቶች ስላሉ እኛ የተጠቀምን ያለ ነው የ2010 ምርት ወይም ቨርዥን ነው ማይክሮሶፍት አክሰስ። ይህን ነገር ለመስራት ማይክሮሶፍት አክሰስ ላይ ለመስራት 3 ሂደቶች አለን ይለናል። የመጀመሪያው ላንች እናደርጋለን፣ ክሬት አለ፣ ዲዛይን አለ። ምን ማለት ነው? ላንች ስንል ኮምፒውተራችን ላይ በጣም ብዙ አፕሊኬሽኖች አሉ። ከነዚህ አፕሊኬሽን ውስጥ ማይክሮሶፍት አክሰስን ፈልገን ስንከፍተው ነው ላንች አደረግነው ይባላል። እሱን ለማድረግ 2 አማራጭ አለን። ወይ ሰርች ባር ላይ እንፈልገዋለን ወይ ዊንዶው ሜኑ የራሱ እዛ ከኮምፒውተራችን ጋር ካሉ አፕሊኬሽኖች መሃል ውስጥ መርጠን መውጣት እንችላለን። 2 አማራጭ አለን፣ እሱን እናያለን። ዜን ላንች ካደረግነው በኋላ ማይክሮሶፍት አክሰስ ላይ ከደረስን በኋላ ክሬት ፌዝ ላይ እንደርሳለን። ዜን ስንደርስ ማይክሮሶፍት አክሰስ ምን ይለናል? አሁን እኔን አግኝታችሁኛል፣ የምትፈልጉት አይነት ዳታቤዝ ምን አይነት ዳታቤዝ ላይ ነው መስራት የምትፈልጉት ምረጡ ብሎ ያስመርጠናል። 2 አለ። አንደኛው ቴምፕሌት ይሰጠናል። ቴምፕሌት ማለት ኦልሬዲ ማይክሮሶፍት አክሰስ የሰራቸው የተለያዩ ከስተማይዝድ ሊሆኑ የሚችሉ ያዘጋጀልን እንዳንደክም እንዳንለፋ ራሱ አዘጋጅቶ የሚሰጠን ቴምፕሌት የሆኑ ዳታቤዞች አሉ። ላይብራሪ ማኔጅመንት ሊሆን ይችላል፣ የፔመንት ሜትር ሊሆን ይችላል። የተለያዩ ብዙ ዳታቤዞች አሉ። ከነዛ ውስጥ ምረጡ ይለናል። ወይም ደግሞ ከፈለጋችሁ የራሳችሁን ብላንክ ዳታቤዝ ከስክራች ጀምራችሁ መስራት የምትፈልጉት ከፈለጋችሁ ደግሞ አለላችሁ ይለናል። ስለዚህ 2ቱን ያስመርጠናል። እኛ የምንፈልገው ኦልሬዲ የተሰራውን ቴምፕሌት ሳይሆን ራሳችን እንደ አዲስ መስራት ስለምንፈልግ ብላንክ ዲቢ የሚለውን እንመርጣለን ነው። ብላንክ ዳታቤዝ ስንመርጥ ዳታቤዝ ኔሙን መስራት የምንፈልገው የዳታቤዝ ኔማችንን እናስገባለን። ዜን ፋይል ሎኬሽን የት ጋር ነው ሴቭ መሆን ያለበት ቦታ እንመርጥለታለን ማለት ነው። እሱን በመምረጥ እንጀምራለን። ይህን ነገር ስናደርግ ማወቅ ያለብን ነገር የኛ ዳታቤዝ ማይክሮሶፍት አክሰስ የሚሰራልን ኤክስቴንሽኑ አክሰስ ዲቢ ወይም ኤሲሲ ዲቢ በሚል ኤክስቴንሽን ያስቀምጠልናል። በፊት የነበሩ ኦልደር ቨርዥኖች ግን ኤምዲቢ ኤክስቴንሽን ነው የማይክሮሶፍት አክሰስን የሚጠቀሙት። ይህንን ለማወቅ ነው። ኦልሬዲ ክሬት ካደረግን ስም ከሰጠነው ፋይል ሎኬሽን ከመረጥን በኋላ የት ነው የምናርፈው? ሆም ፔጅ የማይክሮሶፍት አክሰስ ላይ ዲዛይን ፔጅ ላይ ያሳርፈናል። ምክንያቱም ምን አይነት ቴብል ክሬት ያደርግልናል? ባይ ዲፎልት ቴብል 1 የሚል ላንዲንግ ፔጅ ይሰጠናል። ከዛ በኋላ የምንፈልገውን ብዙ አይነት ቴብል ክሬት ማድረግ እንችላለን ማለት ነው። ሶ እነዚህን ስቴፖችን እስኪ በተግባር ማይክሮሶፍት አክሰስ ላይ እንመልከታቸው። የት ጋር እንመጣለን? ላንች ለማድረግ የመጀመሪያው ስቴጅ 2 አማራጭ አለ። ወይ ሰርች ባር ነው። ሰርች ባር ስንል እዚህ ጋር ኦልሬዲ ለማታውቁት ነው። ማይክሮሶፍት አክሰስ ብላችሁ ሁሉንም መጻፍ ትችላላችሁ። ወይም ኖርማሊ አክሰስ ኤሲሲ እንዳላችሁ ኦልሬዲ ይመጣላችኋል። እዚህ ጋር እንደምታዩት ማይክሮሶፍት አክሰስ ይመጣልናል። ኦፕን ማለት እንችላለን ነው፣ መክፈት እንችላለን። ሁለተኛው አማራጭ ምን ነበር ያለው? ሁለተኛው አማራጭ ዊንዶው ሜኑ ወይም አፕሊኬሽን ዝርዝር። እዚህ ጋር ነው እኔ ዊንዶው 10 ስለምጠቀም እዚህ ጋር አፕሊኬሽን ዝርዝር ውስጥ እንፈልገዋለን ነው። ስንፈልገው ማይክሮሶፍት አክሰስ የማይክሮሶፍት ፕሮዳክት ስለሆነ ማይክሮሶፍት ኦፊስ የሚለው ጋር ነው የምናገኘው። ማይክሮሶፍት ኦፊስን ኤክስፓንድ ስናደርገው ይሄው እዚህ ጋር ማይክሮሶፍት አክሰስ ይመጣልናል። እዚህ ጋር ኦልሬዲ እስኪ እንክፈተው። ይሄው ከፈተን። ስንከፍተው ወደ የትኛው ስቴጅ ይገባን ማለት ነው? የትኛው ስቴጅ ጋር መጣን? ሁለተኛው ጋር ወደ ክሬት ስቴጅ መጣን። ክሬት ላይ ያስመርጠናል ብለናል። ዳታቤዝ ታይፑን መስራት የምንፈልገውን ቴምፕሌት ነው ወይም ብላክ ዲቪ አዲስ ነው መስራት የምትፈልጉ የሚለውን ነገር
እሱ ያስመርጠናል ነው። እስኪ እንየው ነው። እዚህ ጋር ስንመጣ ይኸው እንዳልነው እዚህ ጋር ቴምፕሌት ከፈለጋችሁ ላስመርጣችሁ ይላል። ወይም ደግሞ ብላንክ ወይም አዲስ ዲቪ የምንፈልግ ከሆነ ደግሞ እዚህ ጋር እንመጣለን ነው። እንዳልኳችሁ ስያሜውን እዚህ ጋር ፋይል የሚለው ጋር እዚህ ጋር እንመጣና የተመቸንን ስያሜ እንሰጣለን። እኛ ክሬት ማድረግ የፈለግነው ላይብራሪ ሲስተም እስከሆነ ድረስ ላይብራሪ የተመቻችሁን ስም ሰጥቻላችሁ። ስኩል ብለን ክሬት ላደርግ እችላለሁ። ዜን ፋይል እንዳጋጣሚ ባይ ዲፎልት እዚህ ጋር ዶክመንት ላይ ያስቀምጥላለሁ ይላል። እናንተ መቀየር ከፈለጋችሁ እዚህ ጋር ይችን በመንካት የምትፈልጉት ቦታ ጋር መርጣችሁ እንዲቀመጥላችሁ ማለት ትችላላችሁ። እኔ ኦልሬዲ ዶክመንት ስለተስማማኝ እዚህ ጋር ክሬት በማድረግ እጨርሳለሁ። አሁን ምንድነው እዚህ ጋር የመጣ ነው። ክሬት ካደረግን በኋላ ወደ የት ነው የሚያመጣናለን? ወደ ዲዛይን ፔጅ፣ ወደ ምንሰራበት ፔጅ፣ ኦልሬዲ ላንዲንግ ፔጅ ክሬት ሲያደርግልን ዌልካም ፔጁ ምንድነው? ቴብል ዋን የተባለ አንድ ቴብል ክሬት አድርጎ ነው የሚጠብቀን ብለናል። እስኪ እንመልከት። አሁን ክሬት ካልነው በኋላ ይኸው እንዳልነውም ቴብል ዋን የተባለ አንድ ቴብል ክሬት አድርጎ ይጠብቀናል። ከዚህ በኋላ ማይክሮሶፍት አክሰስን አግኝተነዋል። እንደፈለግን አድርገን መስራት እንችላለን ማለት ነው። ባይ ዲፎልት እንደምናየው አንድ ቴብል ክሬት አድርጎልናል። እስኪ ስለ ቴብል የተወሰነ ነገሮችን እንመልከት። ክሬት ካደረገልን አይቀር ማለት ነው። ቴብል እንደምናውቀው በሮ እና በኮለም የተሰደረ የምንፈልገው መረጃ የምናስቀምጥበት ሲሆን በዳታቤዝ ሮ ምን ይባላል ብለናል? ሪከርድ እንደሚባል ተነጋግረናል። ኮለም የሚለው ደግሞ ፊልድ፣ እነዚህ ኮለሞች ፊልድ ነው የሚወክሉት ማለት ነው። እዚህ ጋር ከላይ የቴብል ኔም ነው የሚቀመጠው። እዚህ ጋር እንደምታዩት ኤምፕሎይ ይላል። እዚህ ጋር ግን ማይክሮሶፍት አክሰስ መጀመሪያ ክሬት ሲያደርግልን ክሬት ያደረገልን ኔሙ ቴብል ዋን ይባላል። ዜን ሪከርድ ማለት የምንፈልገውን ነገሮች በሮ እዚህ ጋር ይቀመጡልናል ማለት ነው። ስለ ቴብል ካወቅን ማይክሮሶፍት አክሰስ ላይ ምን ያህል ቴብል ክሬት ማድረግ እንችላለን ከተባለ አንድ እና ከዛ በላይ የፈለግነውን ያህል በአንድ ሲንግል ዳታቤዝ ክሬት ማድረግ የምንችል መሆኑን ማወቅ ይጠበቅብናል። ሌላኛው ነገር ቴብልን አስመልክቶ ማወቅ ያለብን ስያሜውን ነው። የቴብል ስያሜ እዚህ ጋር ኤምፕሎይ እንደሚለው ዩኒክ መሆን መቻል አለበት። በአንድ ዳታቤዝ እዚህ ጋር ኤምፕሎይ ካለን አንድ ኤምፕሎይ ብቻ ነው ሊኖር የሚችለው፣ ሌላ ኤምፕሎይ ሊኖር አይገባም። ስቱደንት ብለን ክሬት ካደረግን አንድ ስቱደንት ቴብል ብቻ ነው፣ ሌላ ሁለተኛ ስቱደንት ቴብል የሚባል ነገር አይኖርም። ዩኒክ ነው ማለት ነው። ፊልዶች ጋር ስንመጣ አንድ ቴብል ከሁለት በላይ ሁለት እና ከሁለት በላይ ፊልዶች ሊኖሩት ይገባል፣ ግዴታ ነው። አንድ አይደለም መኖር ያለበት፣ ሁለት እና ከሁለት በላይ ሊኖረው ይገባል። ፊልድ ኔሞችን ደግሞ አስመልክተን እዚህ ጋር እንደምንለው ላስት ኔም፣ ፈርስት ኔም፣ ፎን ናምበር እንደምንለው እነዚህ ኔሞች ደግሞ በአንድ ቴብል ውስጥ ስያሜው ዩኒክ መሆን መቻል አለበት፣ መደጋገም የለበትም። እዚህ ጋር ላስት ኔም ካለን ሌላ ቦታ ላይ ላስት ኔም ሊኖር አይገባም። እነዚህ ነገሮችን ቴብልን አስመልክቶ ማወቅ መቻል ያለብን ነገሮች ነው። አሁን እንዴት ነው ክሬት የምናደርገው ቴብል እንዴት ነው የምንፈጥረው ማይክሮሶፍት አክሰስ ላይ የሚለውን ነገር እናያለን። ባይ ዲፎልት ቴብል ዋን ብሎ ክሬት አድርጎልናል። ግን ብዙ ቴብል የራሳችንን ክሬት ማድረግ ብንፈልግ እንዴት እናደርጋለን ስንል ሶስት አማራጭ አለን ነው። የመጀመሪያው ኤስኩኤልን በመጠቀም ወይም ፕሮግራሚንግ ላንጉጅ ራሳችን በመጻፍ ክሬት ማድረግ እንችላለን ነው። ሁለተኛው ዳታ ሽት ቪው የሚባል አለ። ሶስተኛው ዲዛይን ቪው የሚባል አለ። ይህን ኤስኪዩኤልን ተጠቅመን ዳታቤዝ ክሬት ማድረግ በግሬድ 12 የምናይ ይሆናል። እሱን እናያለን። ግን አሁን ላይ የምናየው እኛ ምንድነው ራሱ ዳታ ሽት ቪው በመጠቀም እና ዲዛይን ቪው በመጠቀም ክሬት እናደርጋለን ነው። እነሱን ነው የምናየው። ሁለት አማራጭ አለን። ሁለቱን አማራጭ እንዴት ነው የምናገኛቸው ከተባለ ፓዙ የት ጋር ነው የምናገኘው? ክሬት ታብ እንሄዳለን። ከዛ ደግሞ ሜቶዱን እንመርጣለን ነው። ክሬት ታብ ጋር ከሄድን በኋላ ሜቶዶች እነማን ናቸው? ሁለት ሜቶድ አለን። አንደኛው ሜቶድ ቴብል የሚል አለ፣ ሁለተኛው ቴብል ዲዛይን የሚል አለ። ምን ሄደው የት ጋር ነው ማለት ነው? ክሬት ታብ እንሄዳለን። የት ጋር ነው የምናገኘው? ልክ እዚህ ጋር እንደምናየው ማይክሮሶፍት አክሰስ የሚሰጠን ቱር ባር ላይ እዚህ ጋር መተን ክሬት ጋር ስንመጣ ሁለት አማራጭ አለን። ወይ ቴብል ዲዛይን እንመርጣለን። ቴብል ማለት ዳታ ሽት ቪው ነች። ዲዛይን እንደምናየው እዚህ ጋር ዲዛይን ቪው አለ። ከሁለቱ አንዱን እንመርጣለን ነው። ሁለቱም ቴብል ክሬት የሚያደርግልን ልዩነቱ ምንድነው ነው ዋናው ነገር። እዚህ ጋር ቴብል ክሬት ስናደርግ የፈጠነ ክሬት ማድረግ ከፈለግን ራሱ ሴቭ ያደርግልናል። የፈጠነኛ ሴቭ ማድረግ አይጠበቅብንም። በቶሎ መስራት ከፈለግን እዚህ ጋር ነው ክሬት የምናደርገው፣ ቴብል የሚለውን እንጠቀማለን። ዲዛይን ቪው ግን እኛ አሁን የምንጠቀምበት የተሻለው ዲዛይን ቪው አገልግሎቱ ምንድነው? የፊልዶችን ዳታ ታይፓቸውን ክሬት ለማድረግ ብንፈልግ፣ እሱን ማስተካከል ብንፈልግ የምንጠቀመው የትኛውን ነው ማለት ነው? ዲዛይን ቪውን እንጠቀማለን። ራሱ ሴቭ ያደርግልንም፣ እኛ ራሳችን ማኑዋሊ ነው ሴቭ የምናደርገው ማለት ነው። እንዴት ነው ዲዛይን ቪው አገልግሎቱ የምንጠቀመው? እኛ እንግዲህ ላይብራሪ ማኔጅመንት ሲስተም ልንሰራ ነው። ስቱደንት ቡክ እና ሎን የተባለ
ቴብሎችን 3 ቴብል ክሬት እናደርግ ነው። ስናደርግ በዲዛይን ቪው እንደምታዩት ዲዛይን ቪው ፊልድ ኔም ያስመርጠናል። ፕላስ ደግሞ ዳታ ታይፑን ለምሳሌ ስቱደንት አይዲ የሚለውን ቴክስት አድርገነዋል። ስቱደንት ኔም ቴክስት ፎን እያለ ልክ እንደ ዳታ ታይፑን ጎን ለጎን የሚያስመርጠን የትኛው ነው ከሁለቱ ዲዛይን ቪው ወይም ቴብል ዲዛይን ነው ማለት ነው። የኛው ቴብል የሚለው ግን አያስመርጠንም፣ ዳይሬክት ነው የሚያሰራን። እሱ እንዴት እንደሆነ የምናየው ይሆናል፣ እናየዋለን። አሁን አክሰስ ላይ ገብተን ማወቅ ያለብን ስንሰራው እዚህ ጋር ለምሳሌ ምን አለ ስቱደንት አይዲዎችን እዚህ ጋር ምን ሰጠነው? ቴክስት ሰጠነው። ቡክ ላይ ስንመጣ ቡክ አይዲ ምንድነው የሰጠነው? እነዚህ ፕራይመሪ ኪ ናቸው። እዚህ ጋር ፕራይመሪ ኪ መሆኑን ለማሳየት ኪ ምልክት አለበት። ፕራይመሪ ኪ ነው ማለት ነው። እነዚህ እዚህ ጋር ምንድን ዳታ ታይፑ ቴክስት። እዚህ ጋር ፕራይመሪ ኪው አሁን ሎን ላይ ስንመጣ ማነች? ሎን አይዲ ነች። ዳታ ታይፕ አውቶ ናምበር። አውቶ ናምበር ማለት ምንድነው ብለን ነበር እዛ ጋር በራሱ እየጨመረ ኢንክሪመንት 1 2 3 4 እያለ በራሱ ሲስተሙ ክሬት የሚያደርግልን ሲሆን ስቱደንት አይዲ ግን እዚህ ጋር ፕራይመሪ ኪውን እኛ ቴክስት ካደረግነው እኛ ራሳችን ነው የምንሰጠው ማለት ነው። ሲስተሙ አይደለም የሚሰጠው፣ እኛ ራሳችን እንሰጠዋለን ስንል ቴክስት ብለነዋል። ከፈለግን ናምበር ማድረግ እንችላለን፣ ከፈለግን ሌላ ነገር ማድረግ እንችላለን። አውቶ ናምበር ካደረግነው ግን እኛ አንጨነቅም፣ ራሱ ሲስተሙ ክሬት ያደርግልን ማለታችን ነው። እስኪ እንዴት ነው ቴብሎችን ዲዛይን ማድረግ ያለብን የሚለውን ነገር እሱን እንመልከት። አክሰስ ላይ ገብተን ማለት ነው። ማን ነው ክሬት የምናደርገው? አሁን እቺን ነገር ስቱደንት የተባለችዋን ክሬት እናርጋት ነው። እንዴት አድርገን ክሬት እናደርጋለን እንመልከት። አክሰስ ላይ ስንገባ እዚህ ጋር ቴብል ዋን ራሱ ክሬት አድርጎልናል። ይህን ነገርኛ ከስተማይዝ ባይ ዲፎልት ነው የሰጠን። እዚህ ጋር ራሳችን ከስተማይዝ ማድረግ እንችላለን። ወይም ደግሞ ያው ክሬት ታብ ጋር ስንገባ ቴብል ዲዛይን የሚል አለ። ራሳችን ጋር መርጠን ልንሰራ እንችላለን ነው። ቴብል ዲዛይን እዚህ ጋር ስንመጣ ክሬት ስታደርጉት እዚህ ጋር ቴብል ቱ ነው ክሬት ያደረገልን። ቴብል ዋን ባይ ዲፎልት ክሬት ያደረገልን ነበር። ቴብል ቱ የሚለውን ክሬት ያደረገልን። እስኪ እናጥፈውና የመጀመሪያውን ቴብል ዋንን እንዴት ነው እኛ ማስተካከል የምንችለው ራሱ የሰጠንን ነገር የሚለውን ነገር እንመልከት። እሱን ለማስተካከል እዚህ ጋር ቪው የምትለው ይታያቸዋል። እዚህ ጋር ቪውን እዚህ ጋር ክሊክ ሳደርገው ያው ዲዛይን ቪው ወይም ራሱ ባይ ዲፎልት ዳታ ሺት ቪው ላይ ያለው ቴብል ቪው ነው። ዲዛይን ቪው የሚለውን ክሊክ እናድርገው። እስኪ ምን ይፈጠራል? ዲዛይን ቪው ክሊክ ስናደርገው መጀመሪያ ቴብል ኔም የሚለውን ስያሜ ውስጥ ይለናል። እኛ ክሬት ማድረግ የምንፈልገው ስቱደንት ከሆነ የመጀመሪያውን ስቱደንት ብለን እንጽፋለን ነው። ስቱደንት ኦኬ እንለዋለን። ሶ ይሄው አሁን እዚህ ጋር መጥቶልናል ማለት ነው። እኛ በምንፈልገው ስቱደንት አይዲ ብሎ አመጣልን። ከዛ ዳታ ታይፑን እዚህ ጋር እንመርጣለን። አውቶ ናምበር የሚለውን እኛ ምን እናደርጋለን ብለናል? ቴክስት አድርገነዋል። ስቱደንት አይዲ ፊት ለፊት ጋር ምን እንጨምራለን? እኛ ስቱደንት ፊት ለፊት ስቱደንት አይዲ ብለን ክሬት እናደርጋለን ነው። ሌላ ማን ክሬት እናደርጋለን? ስቱደንት ምን አለው ብለን ነበር። እዚህ ጋር እንደምናየው ኔም አለው፣ ፎን አለው፣ ግሬድ አለው። እነዚህን ነገሮች እራሳችን እንሰራለን ማለት ነው። ሰው መተን እዚህ ጋር ስቱደንት ኔም እንለዋለን። ዜን ምን እናደርጋለን ማለት ነው? ዳታ ታይፑን እንመርጣለን። ኔም ቴክስት ስለሆነ የምናስቀምጥበት እሱ እናደርጋለን። ከኔም በኋላ ማን አለን? ፎን እና ግሬድ። ፎናቸው ጋር የምናስቀምጠው እኛ ቁጥር እስከሆነ ድረስ የምናደርጋለን ማለት ነው። ቴክስት ዳታ ታይፑን እንቀይርና ናምበር እናደርገዋለን። ግሬድ ላይ የምናስቀምጠውንም ምንድነው ቁጥር እስከሆነ ድረስ እዚህ ጋር መተን ግሬዱን እንቀይራለን ማለት ነው። የምናደርገዋለን ናምበር እናደርገዋለን። ሶ ጨረሰን ማለት ነው። ስቱደንት የተባለ አንድ ቴብል ክሬት አደረግን። አሁን ግን እንዴት ነው ወደዛኛው ቴብል ለመቀየር ከሄድን እዚህ ጋር ቪው የምትለው መንካት ነው። ስነካው ሴቭ እንዲሆንላችሁ ትፈልጋላችሁ? አዎ ሴቭ ስናደርገው ይሄው ወደ ቴብል ፎርም አመጣለን ማለት ነው። ዲዛይኑን ቀየረልን። ስቱደንት አይዲ፣ ስቱደንት ኔም፣ ፎን ኤንድ ብሎ ስቱደንት ኔም ክሬት አደረገልን። ቪውን ለመቀየር እንደገና ወደ ዲዛይን ቪው ማስተካከል የምናስተካከለው ነገር ካለች ጋር ቪዋን ክሊክ ማድረግ ነው። እራሱ ይቀይርልናል። ሶ እንደዚህ አይነት ነገር ይመጣል። ማስተካከል የምንፈልገው ነገር ካለ እናስተካክለዋለን። ባይ ዲፎልት እዚህ ጋር ፕራይመሪ ኪው ራሱ አስቀምጦልናል። መቀየር ከፈለግን ግን እኛ እዚህ ጋር ራይት ክሊክ ስናደርገው የፈለግነውን ኪ ላይ መርጠን ክሬት ማድረግ እንችላለን። ይሄን ከፈለግን ማድረግ ከፈለግን እዚህ ጋር ራይት ክሊክ ስታደርጉት ፕራይመሪ ኪ ማስቀመጥ እንችላለን። ኦልሬዲ ግን እኛ የምንፈልገው የመጀመሪያው ጋር ስለሆነ አድርጎልናል። አሁን ቪው ለመቀየር ስንፈልግ ቪው እዚህ ጋር ስንቀይረው ወደ ዲዛይን ቪው ያመጣልናል ማለት ነው። እንደዚህ አድርገን ክሬት ማድረግ እንፈልጋለን። አሁን ሌላስ ቴብል ለመጨመር ከፈለግን ማን አለ? የቡክ መጨመር ከፈለግን የት ጋር ነው የምንሄደው ማለት ነው? እንደተነጋገር ነው ክሬት ታብ ጋር እንመጣና ምን አለን? ሁለት አማራጭ አለን። እኛ የትኛውን እንጠቀማለን? ዲዛይን ቪው ስንመጣ ቴብል ዋን ብሎ ራሱ አመጣልን ማለት ነው። እዚህ ጋር ሶ ቴብል ዋን ራሱ ሴቭ አያደርገውም። ሴቭ ስናደርገው በኋላ እናየዋለን። ቡክ የሚለውን ስያሜ በኋላ ማውጣት እንችላለን። ከፈለግን አሁን ማምጣት ከፈለጋችሁ ስያሜውን ምን ማድረግ መቻል አለባችሁ? ሴቭ የሚለውን ነገር ስትነኩት
ስያሜውን ቀይሩት ይለናል። እዚህ ጋር ምን ማድረግ እንችላለን? ቡክ የሚለውን ማስቀመጥ እንችላለን ነው። ምንድነው የሚለን? ይህን ነገር ሴቭ ማድረግ አትችሉም። ለምን? ምንም አይነት ፊልድ የለውም። ቢያንስ አትሊስት ፊልድ ኔም ማስገቡ ይላል። ኦኬ እንዳለው እናርግለት። የመጀመሪያውን ቡክ አይዲ ክሬት እናርግ። ቡክ አይዲ ክሬት አደረግን። ቡክ ምን አለው ብለናል? ታይትል አለው። አሁን እስኪ የምንፈልገውን ይችን ራሷን ክሬት እናደርጋለን ማለት ነው። የቡኮችን ቡክ አይዲ፣ ታይትል፣ ኦርተር እና ይር ፐብሊሽ የሚለውን ነገር ማስገባት እንችላለን። ዳታ ታይፑን አብረን መርጠን እናስገባለን ነው። እንደምታዩት ነው እንዲህ ክሬት አደረግን። ግን ይር ፐብሊሽ የሚለውን ነገር ምን ማድረግ እንፈልጋለን? ዳታ ታይፑን መቀየር እንፈልጋለን። ዴት ኤንድ ታይም እናደርጋለን፣ ክሬት እናደርጋለን። ፕራይሜሪ ኪ እዚህ ጋር አልተቀመጠም። አይታችሁ ከሆነ ፕራይሜሪ ኪ እንዴት ነው የምናስቀምጠው? እዚህ ጋር መተን ፈርስት ላይ ነካና ራይት ክሊክ ስናደርግ ፕራይሜሪ ኪ ይለናል። ይሄው ፕራይሜሪ ኪ አስቀመጥን። አሁን ሴቭ እንለዋለን። እዚህ ጋር ሴቭ ስንለው ቴብል ኔሙን መቀየር እንችላለን ማለት ነው። ቴብል ኔሙን ቀየር ነው፣ ቡክ ሆነልን። እንደምታዩት ሁለት ቴብል ክሬት አደረግን። በዚህ መሰረት ሎን የሚለውን አሁንም ክሬት ማድረግ እንችላለን። ለማድረግ ክሬት ጋር እንመጣለን፣ ቴብል ዲዛይን እንመጣለን። የሎንን እዚህ ጋር እንደምናየው እነዚህ ነገሮችን እናስገባለን። እንመልከተው። ሎን የሚለውን ነገር ስንሰራው ሎን ማን አለው ብለናል? ሎን አይዲ አለው ብለናል። እንደዚህ ብለን አስገባ። ሎን አይዲ እኛ የምንፈልገው ራሱ ኢንክሪመንት እንዲያደርግልን ስለሆነ አውቶ ናምበር እናደርገዋለን። ስቱደንት አይዲ እዚህ ጋር እንደ ፎሬን ኪ የምናገናኘው ነው። ከማን ጋር ነው የሚሄድ? ከስቱደንት ነው የሚመጣ። ማወቅ ያለባችሁ ስቱደንት ጋር መተን ከስቱደንት አይዲ ጋር ዳታ ታይፑን መመሳሰል አለበት። እዚህ ጋር ስቱደንት አይዲው ምንድነው ቴክስት እስካደረግነው ድረስ ሎን ጋር ስንመጣም እዚህ ጋር መመሳሰል መቻል አለበት። ቡክ አይዲንም እዛ ጋር ምንድን ነበር ያለው? ቡክ ላይ ስንመጣ እዚህ ጋር ስንመጣ ይቺ ቡክ አይዲ ዳታ ታይፑ ምንድነች? ቪውን ስንቀይረው ቴክስት አልነበረች? ሶ እዚህ ጋር ሎን ምን መሆን መቻል አለበት ማለት ነው። የቡክ አይዲ ቴክስት ይሆናል ነው። ሎን ዴት የምንፈልገው ዴት እንዲቀመጥልን ስለሆነ እዚህ ጋር ዴት ኤንድ ታይም እናደርጋታለን። ሪተርን ዴት የምትለዋን አሁንም የምንፈልገው የመለሰበትን ቀን ስለሆነ ቀን እናስቀምጣለን። ጨረስን። ሶ ሴቭ ማድረግ መቻል አለብን። ሴቭ ስንለው ነው ዳታ ኔሙን ቴብል ኔሙን የሚያስመርጠን። እዚህ ጋር ሎን ብለን እናስገባለን። ምን ይለናል? እንዳያችሁት አንድ ኢረር ክሬት ተደርጓል ነው። ምን ይላል? ፕራይሜሪ ኪ ዲፋይንድ አልሆነም፣ አላስገባችሁም፣ ምረጡ ይለናል። እንደተባለው እውነትም አልመረጥንም። ሶ እንመርጣለን። ኦኬ ብለን ነው እንመርጣለን ነው። ግን ባይ ዲፎልት ላይኛው ላስቀምጥላችኋለሁ፣ እሱ አስቀምጣለን ነው። ኦኬ የስ ስላልኩት ነው። ካልሆነ ግን ራሳችን መተን ፕራይሜሪ ኪ ምን ማድረግ መቻል አለብን ነው፣ መምረጥ መቻል አለብን። ሶ አሁን ጨረስን። ስቱደንት ቡክ እንደምታዩ ሶስቱን ክሬት አደረግን። የሎንን ቪውን ለመቀየር ከፈለግን እዚህ ጋር ስንቀይረው ይመጣልናል ነው። አሁን ጨረስን። የምንፈልገውን አይነት ሶስቱንም ቴብል ክሬት አደረግን ማለት ነው። ቴብል ክሬት ማድረግ ይኸው ይችለናል። ክሬት ቴብል ማድረግ ብቻ ሳይሆን ቪውን መቀየር እንችላለን። ቪው ስንቀይረው ወደ ቴብል ፎርም ወደዚህ ያመጣልናል። ከፈለግን ደግሞ ወደ ዲዛይን ቪው ከፈለግን ክሊክ ማድረግ ነው። ወደ ዲዛይን ቪው ማስተካከል እንችላለን። ካስፈለገ ምን ማድረግ እንችላለን? አሁንም ይሄንን ስትነኩት ወደ ቴብል ፎርም ይቀይርናል። እቺን ሁላ የሚያደርግልን ማን ነው? ቪው ነው። ክሬት ለማድረግ ስንፈልግ ክሬት መተን እዚህ ጋር ቴብል ዲዛይን አድርገን ክሬት እናደርጋለን ነው። ይሄንን ይመስላል ክሬት ስናደርግ። ስለዚህ አሁን እንዳየነው ማለት ነው ቴብላችንን ዲዛይን አድርገናል። ስቱደንት ቡክ እና ሎን ቴብሎችን እነዚህን ክሬት አድርገናል ማለት ነው። በሚገባ ማይክሮሶፍት አክሰስ ላይ ክሬት አድርገን ጨርሰናል። ልክ እንደምታዩት ማለት ነው። ቡክ ሎን እና ስቱደንትን ምን አድርገናል ማለት ነው? ክሬት አድርገናል። አሁን ግን የሚጠበቅብን ነገር አለ። ምንድነው እሱ? እንዴት ነው ቀጣይ ነገር ዳታ የምንጨምረው ነው። አሁን ስቱደንት ቡክ እና ሎን የተባለ ክሬት አድርገናል ቴብሎችን።
እንዴት ነው ዳታ የምናስገባበት? ስቱደንት የተባለ ተማሪዎች እንዴት ነው የምንመዘግበው? መጽሐፍ ላይ እንዴት መጽሐፍ እንመዘግባለን ከተባለ ምን ቪው ላይ ነው የምንሄደው ማለት ነው። ይህንን ለማድረግ ዳታ ሺት ቪው ነው የምንጠቀመው። ሁለት አይነት ቪው እንዳለ አይተናል። ዲዛይን ቪው እና ዳታ ሺት ቪው እንዳለ አይተናል። ዳታ ለመጨመር ግን የምንጠቀመው የትኛውን ነው ማለት ነው? ዳታ ሺት ቪው እንጠቀማለን። ሶ ስቱደንት የመሰለ ነገር ዳታዎች እናስገባለን። እስኪ እንዴት እንደሆነ በተወሰነ መልኩ እንየው። እዚህ ጋር አክሰሳችን ጋር እንመጣና ይሄን አየን። ለምሳሌ ስቱደንት ይሄ ነው። ምን ቪው ነው ይሄ? ዲዛይን ቪው ነው። ሶ ቪውን እንቀይራለን። እዚህ ጋር መተን ቪውን ስንቀይረው ምን ቪው አደረገልን ማለት ነው? አሁን ዲዛይን ቴብል ቪው አደረገልን። ሶ የምንፈልገውን ነገር እዚህ ጋር እናስገባለን። ስቱደንት ነው የሚላል ኔሙን እዚህ ጋር የምትፈልጉትን የተማሪውን ስም አበበ ከሆነ አበበ ብላችሁ ታስገባላችሁ። ስልክ ቁጥሩ ካለ 09 ምናምን የተመቻችሁ ነገር ታስገባላችሁ። ግሬዱን ታስገባላችሁ። 11ኛ ክፍል ከሆነ 11ኛ ክፍል ብላችሁ ታስገባላችሁ። ሁለት እዚህ ጋር ስንመጣ ምን ይላል ግን ወደታች ሌላ ልናስገባ ስንል ፕራይመሪ ኪውን መግባት መቻል አለበት ይላል። ሰው እናስገባ ነው። ፕራይመሪ ኪው የሆነ ነገር ማስገባት ስላለብን ኦኬ እንበለውና ፕራይመሪ ኪ ምንድነው ብለናል። እኛ ስናስገባ ራሳችን እንሰጠዋለን ነበር ያልነው። መጀመሪያ ዲፋይን ስናደርገው ሰው መስጠት መቻል አለብን። ስንሰጠው ያው ኤስቲ 001 ብለን ሰጠ ነው። አሁን ወደ ሁለተኛው ጋር መሄድ እንችላለን። ስንሄድ ሳንረሳውንም ስቱደንት አይዲውን እንሰጠዋለን። ኤስቲ 002 ብለን እንስጠው። ይሄንን ፕራይመሪ ኪ ሲሰጡት እናንተ እንደተመቻችሁ መስጠት ትችላላችሁ ማለት ነው። ግን ዋናው ዓላማው መደጋገም የለበትም ነው። ሶ እኔ የሰጠሁት ዜን ሁለተኛውን ማን ብንለው አስቴር ማለት እንችላለን። ከዛ ስልክ ናምበሯን የሳፋሪኮም 07 ምናምን ብለን ጀምረን ልናስገባላት እንችላለን። የተመቸን አይነት ነገር ማስገባት እንችላለን። ግሬዷን ማስገባት እንችላለን። ሃይ ስኩል ተማሪ 9 ብለን እናስገባለን። ቀጣይ ማስገባት ከፈለግን አሁንም እዚህ ጋር እንመጣና እየጨመርን የተመቸን ያህል ማስገባት እንችላለን ማለት ነው። እዚህ ግን እንድገመውን ፕራይመሪ ኪ ለምሳሌ ለማየት ሆን ብለን ስቱደንት 001 የሚለውን ብንደግመው ምን ይፈጠራል? 001 የሚለውን ደገመን። ሁለተኛውን ለማስገባት እስኪ የተመቸን ነገር ዝም ብለን እንጻፍበት። ጻፍን። እዚህ ጋር መጣን። የሆነች ነገር ጻፍን። እዚህ ጋር መጣን። ጻፍን። አሁን ታች ወደ ታች መተ ክሊክ ሳደርግ ምን ይላል? አያችሁ? አይቻልም ማለት ነው። ለምን? ፕራይመሪ ኪው ተደጋግሟል። ፕራይመሪ ኪ ማለት ዩኒክሊ አይደንቲፋየር ነው ብለናል። አንድን ቴብል ወይም አንድን ሮው ከሌላው ጋር ለየት አድርጎ አይደንቲፋይ የሚያደርግልን አይዲ ነው። ሶ መደጋገም የለበትም ነው። ለዛ ነው ኢረር መሆኑን ያመጣልን። ስለዚህ ምን ብናረጋት ብንቀይራት ምን ብናረጋት 3 ብናረገው ግን ይህንን ነገር ሴቭ ያደርግልናል። ያው 3 ብናረገው ሌላ ነገር ክሬት ማድረግ እንችላለን። ፈቅዶልናል ማለት ነው። ሶ ፕራይመሪ ኪ ነው ጥቅሙ። እንዲህ እያልን እናስገባለን። ቡክ ላይ ብንመጣም የመጽሐፉን ስንፈልግ ይሄን ቪው ወደ ምን ቪው መቀየር አለብን? የዲዛይን ቪው ነው። ዲዛይን ቪው መሆኑን የምናውቀው ፊልድ ታይፕ እና ዳታ ታይፕ ካመጣልን ነው። ስንቀይረው ወደ ቴብል ቪው መጣልን ማለት ነው። አሁን እዚህ ጋር የፈለግነውን ነገር ራሳችን አይዲ እንሰጣለን፣ ታይትል እንሰጣለን፣ ኦተር እየሰጠን ክሬት እናደርጋለን። ሎንጋ ስንመጣም እቺ ምን እናደርጋታለን? ከዲዛይን ቪው ወደ ቴብል ቪው በመቀየር የምንፈልገውን መረጃ ታስገባላችሁ። እኔ ከዚህ በፊት የሰራሁት ነገር ሳለ እሱን አሳያችኋለሁ። ቡክ ላይ ከተባለ ይኸው ታይትል አስገብቻለሁ፣ ኦተር ይል ፐብሊሽ አስገብቻለሁ። ሎንግ ከተባለ እዚህ ጋር ታስገባላችሁ። ስቱደንት ከተባለ መረጃውን ታስገባላችሁ ነው። የተመቻችሁን ታስገባላችሁ። ሎንጋ ስንመጣ ምንድነው ግን የተደረገው? ስቱደንት አይዲ ይሄ ስቱደንት አይዲ 001 የተባለ ቡክቱ ቢግ ቡክቱ የተባለውን ነገር ምን አድርጓል ማለት ነው? ተውሷል። የተዋሰበት ቀን ይሄ ነው፣ የመለሰበት ይሄ ነው ብዬ ኦልሬዲ ሬጂስተር አድርግ ያለው ማለት ነው። ሌላ ተማሪ ሁለተኛው ተማሪ ደግሞ ቡኳንን ተውሷል ነው የተዋሰበት ቀን ከዛ አልመለሰም የሚለውን መረጃ እንደዚህ አድርጋችሁ መረጃ መያዝና ማስቀመጥ ትችላላችሁ ነው። አሁን ግን አንድ ተጨማሪ ነገር የማሳያችሁ ነገር ምንድነው? ይህን ነገር ክሬት ካደረግን ዳታ አስገባን፣ ዳታ ሽት ቪው። ቀጣይ ምን አለ ነው የሚለን ፊልድ ፕሮፐርቲዎችን ደግሞ ተጨማሪ አዲሽናል የፊልዶችን ማስገባት ከፈለግን ለምሳሌ ፊልድ ሳይዝ ከ5 ከ6 እንደምናየው ፕራይመሪ ኪያችን ኤስቲ 001 ካደረግን ብዛቱ ስንት ነው? 1 2 3 4 5 6 ከሆነ ከዚህ በላይ መሄድ የለበትም ብለን ካሰብን ሊሚት ማድረግ እንችላለን ማለት ነው። ሳይዙን የፊልድ ሳይዙን መወሰን እንችላለን። ሁለተኛው ነገር ደግሞ ያ ፊልድ ግዴታ ዳታ ማስገባት አለብን ወይም የለብን የሚለውን ነገር ሪኳየርድ ነው ወይስ አይደለም የሚለውን ነገር ስፔሲፋይ ማድረግ እንችላለን። ቫሊዴት ማድረግ ከፈለግን ለምሳሌ ግሬድ የሚለው ላይ ከ9 እስከ 12ኛ ክፍል ብቻ ከሆነ ሌላ እንዳይገባ ከፈለግን እሱን ማድረግ እንችላለን ማስገባት። ዲፎልት ቫልዩ ባይ ዲፎልት ክሬት ስናደርገው ራሱ ማስቀመጥ ከፈለግን ማስቀመጥ እንችላለን። እነዚህ ነገሮችን እንዴት እንሰራለን ከተባለ የት ጋር ነው የምናገኘው? ላሳያችሁ።
እዚህ ጋር እንደምናየው ለምሳሌ ስቱደንት የተወሰነ ነገር አስገብተናል ወይም ቡክ ላይ የሆነ ነገር ክሬት ስላላደረግን የት ጋር የምናገኘው? እሱ ዲዛይን ቪው ጋር ነው የምናገኘው። እንደዚህ አይነት መረጃዎችን ዲዛይን ቪው ስንመጣ እዚህ ጋር ለምሳሌ አሁን ስለ ቡክ አይዲ ነው የምንመጣው። ስለ ቡክ አይዲ ስንፈልግ ተጨማሪ ነገሩን ሳይዙን አያችሁት። እዚህ ጋር ፊልድ ሳይዝ 255 ያህል እርዝመት ያህል መጻፍ እንችላለን። እሱን እኛ ወደ ስንት ማሳነስ እንችላለን ብለናል? ወደ 6 ካረግነው ፊልድ ሳይዙ መያዝ የሚችለው ብቃቱ ወይም እዚህ ጋር ፊልድ ሳይዙ ማለት እዚህ ጋር በስቱደንት ላሳያችሁ። ስቱደንት እቺ ስንት ነች? ብዛቱ ያዛት 1 ኤስቲ 001 1 2 3 4 5 ነው ያዘው። ስለዚህ እኛ ቡክ ላይ ስንመጣ ምንድን ነበር ያደረግነው? ቪው ልቀይርና ቡክ ላይ 6 ነው። ስለዚህ ብዛቱ እቺ ከ6 ማለፍ የለበትም ነው። እዚህ ጋር የፈለግነውን ነገር ማስገባት እንችላለን። ሪኳየርድ አስፈላጊ ነው አስፈላጊ አይደለም የሚለውን ነገር እዚህ ጋር እንጽፋለን። ኦልሬዲ ፕራይመሪ ኪ ስለሆነ ግዴታ አስፈላጊ ነው። እኛ እንኳን ባንሞላው እሱ ያደርግልናል። እዚህ ጋር ታይትል ብንመጣ የታይትሉንም ልክ እንደዛው ቫሊዴሽን ሩል እዚህ ጋር አለልን። ማስገባት የምንፈልገውን ነገር ለምሳሌ የስቱደንት ጋር ብንመጣ ከ9 ቢቲዩን 9 ኤንድ 10 ቲዩል ብንለው እሱ ጋር ማስቀመጥ እንችላለን። ስለዚህ ሪኳየርድ ነው አይደለም የስ ካልነው ወይም እዚህ ጋር ግዴታ ኦልዌይስ ታይትል ያስፈልገዋል ማለታችን ነው። የስ ካልነው ዝም ብሎ ማለፍ አይቻልም፣ መሙላት መቻል አለብን እያልነው ነው። ሶ ተጨማሪ ነገሮችን እዚህ ጋር ስለዚህ ፊልድ እዚህ ጋር ትመጡና ኦተር ብላችኋል። ለምሳሌ ስታደርጉት እዚህ ጋር ያስመርጣችኋል። ስለ ይር ፐብሊሽ ስለሱም ከፈለግን እዚህ ጋር ተጨማሪ ነገሮችን መሙላት እንችላለን ማለት ነው። የፊልድ ፕሮፐርቲዎችን በተጨማሪ ኤክስቴንድ አድርገን ቫሊዴት ማድረግ እንችላለን። ሰው የሚያስገባው ምን ዳታ ነው የሚለውን ነገር መጨመር እንችላለን። እነዚህ በማድረግ የምትፈልጉትን ነገር ክሬት ማድረግ ትችላላችሁ። እሱን የምናደርገው ቪው ላይ ነው። ይሄ ደግሞ ቴብል ቪው ይባላል። ይህንን ይመስላል። ሶስቱን ቴብል ክሬት አደረገን ማለት ነው። ሶ እናንተ ራሳችሁ የምትፈልጉትን መረጃ ታስገባላችሁ። እንድታስገቡት እንተኩላችሁ እናንተ ማስገባት ትችላላችሁ። የተመቻችሁ እኔ ስላስገባኝ ነው። እንዴት ማስገባት እንዳለብን አይተናል። እንዴት ክሬት ማድረግ እንዳለብን ነገሩን አይተናል። ሶ የዛሬ ክላሳችንን በአግባቡ ጨርሰናል ማለት ነው። የዛሬ ዓላማችን ምንድነው? ቴብል ክሬት ማድረግ ነበረ። እቺን ቴብል ክሬት ማድረግ ነበር። እንደዚህ አይነት ቴብል ዲዛይን ማድረግ ነበረ። ዲዛይን አደረግን። ዳታ ማስገባት ነበረ። ዳታ ስትቪው ተጠቅመን ዳታ ማስገብተናል ነው። የፊልድ ፕሮፐርቲ ደግሞ ተጨማሪ ነገር እንዲሰራልን ከፈለገን እሱን ማድረግ እንችላለን ብለን ኦልሬዲ አይተናል ማለት ነው። አሁን የዛሬ ክላሳችንን ጨርሰናል። ጥያቄ ካላችሁ ያልገባችሁ ነገር ካለ ኮሜንት ቦክስ ላይ ጻፍ አድርጉ፣ የምመልስ ይሆናል። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ደግሞ በቀጣይ እነዚህ ነገሮች እንዲደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ ተከታተሉኝ እላለሁ። ለማንኛውም ስለሰማችሁኝ አመሰግናለሁኝ። እግዚአብሔር ሀገራችንን ይባርክ፣ እኛንም ጤናችንን ይስጠን፣ የተሻለ ነገር እንድንሰራ ያበርታን እላለሁኝ። ቻው